100 ዓመት ስላስቆጠረውና የኢትዮጵያ ሕዝብ ጤና የጀርባ አጥንት ሆኖ ቀጥሏል ስለተባለው ተቋም ደግሞ ቀጥለን ነግራችኋለን። ኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባለፈው አንድ ክፍለ ዘመን የህዝብን ጤና በመጠበቅና ደህንነትን በማረጋገጥ ረገድ የጤና ስርዓታችን የጀርባ አጥንት ሆኖ አገልግሏል ሲሉ ርዕሰ ብሔር ታዬ አጽቀሥላሴ ገለጹ። ርዕሰ ብሔሩ ይህንን ያሉት ኢንስቲትዩቱ 100ኛ ዓመት የምስረታ በዓሉን በዛሬው ዕለት ባከበረበት ወቅት ነው። ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። የዛሬው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከ100 ዓመታት በፊት በአዲስ አበባ ጉለሌ አነስተኛ የክሊኒካል ላቦራቶሪ ሆኖ ነው የተጀመረው። በኋላም በተደረጉ በርካታ ተቋማዊ ሽግግሮች ዛሬ ላይ ለሚገኘው ሁሉን አቀፍ ብሔራዊ ኢንስቲትዩት ደረጃ መድረሱ ይነገራል። ኢንስቲትዩቱ በአንድ ክፍለ ዘመን የአገልግሎት ዘመኑ ሳይንሳዊ ማስረጃዎችን ወደ ተግባራዊ የጤና ፖሊሲዎች በመተርጎም ረገድ የነበረው ሚና እጅግ ከፍተኛ እንደነበረም ይነገራል። ከዚህ ባሻገር በህብረተሰብ ጤና ስጋቶች፣ ወረርሽኞችና በሽታዎች በሚከሰቱበት ወቅት ወቅታዊ ህይወት አድን ምላሾችን በመስጠት ሁልጊዜም በግንባር ቀደምትነት እንደሚቆም ርዕሰ ብሔር ታዬ አጽቀሥላሴ ተቋሙ ዛሬ 100ኛ ዓመቱን ባከበረበት ስነ ስርዓት ላይ ገልጸዋል። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከል እና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል። ኢንስቲትዩቱ በተለያዩ ጊዜ በሀገራችን የተከሰቱ እንደ ኮቪድ-19፣ ኤምፖክስ፣ ማርበርግ በሽታና ሌሎች ወረርሽኞችን ከሚመለከታቸው አካላት ጋር በቅርበት በመስራትና በመመከት ረገድ ያሳየው ፈጣን ምላሽና ሳይንሳዊ አመራር ምንጊዜም የሚደነቅና ከበሬታን ያስገኘ ነው። የጤና ሚኒስትሯ መቅደስ ዳባም በዚሁ ወቅት እንደ ኮቪድ-19 ያሉ ወረርሽኞችን ቀድሞ በመለየትና በአፋጣኝ በመቆጣጠር ረገድ ኢንስቲትዩቱ ያከናወናቸው ተግባራት ለዜጎች ጤና ጥበቃ ያደረጉት አበርክቶ ዘመን የማይሽረው መሆኑን ተናግረዋል። ኢንስቲትዩቱ በሀገራችን የጤና ታሪክ ውስጥ በአስቸጋሪ ጊዜያት ብቻ የቆመ ተቋም አልነበረም። በተለያዩ ወረርሽኞች የቅርብ ጊዜ ስጋታችን ከነበረው ኮቪድ ጀምሮ በጋራ ከጤና ሚኒስቴር ጋር ውጤቶች እንዴት ሲወጡበት እንደነበር ሁላችንም የምናስታውሰው ነው። በድንገተኛ የህዝብ ጤና አደጋዎች ሲከሰቱ፣ ሌሎች የጤና ወቅታዊና ድንገተኛ ስጋቶች በሚፈጠሩበት ጊዜ ማስጠንቀቂያዎች፣ የምርመራ ስራዎች፣ የቅኝት ስራዎች፣ የሳይንሳዊ ትንተናዎችና ምላሾችን በማስተባበር ወሳኝ አስተዋጽኦ አበርክቷል። በስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ተቋሙ ዛሬ ላይ ከ40 በላይ የሚሆኑ የላቁ ምርመራዎችን ማካሄድ የሚችሉ ላቦራቶሪዎች አደራጅቶ አገልግሎት እየሰጠ መሆኑን ገልጸዋል። ተላላፊ በሽታዎችን ለመለየት ለመከላከልና ምላሽ መስጠት የጤና ቅኝትና የላቦራቶሪ አገልግሎቶችን ለማጠናከር በተደረገው ውጤታማ ስራ ከ40 በላይ የሚሆኑ የላቁ ምርመራዎችን ማካሄድ የሚችሉ ላቦራቶሪዎች ተደራጅተውና ተገንብተው አገልግሎት እየሰጡ ይገኛሉ። በሀገሪቱም ያሉ ከ5500 በላይ በመንግስት ጤና ተቋማት ያሉ ላቦራቶሪዎችንም ማስተሳሰር ተችሏል። የላቦራቶሪ ሳይንስና ቴክኖሎጂን በማሳደግ የምርመራ አቅምን በማጠናከርና ዘመናዊ እና የላቁ የምርመራ ቴክኖሎጂዎችን እስከ ዘረመል ምርመራና ትንተና ድረስ ፈጠራንና የላቀ የላቦራቶሪ ቴክኖሎጂን በመጠቀም ስራ ላይ በማዋል አደገኛ ተዋሲያንንና የጤና ስጋቶችን የመለየትና ምላሽ የመስጠት አቅም እንዲጠናከር ተደርጓል። ርዕሰ ብሔሩ ታዬ አጽቀሥላሴ አክለውም ኢንስቲትዩቱ የተሰጡትን ሀገራዊ ተልእኮዎች ከዚህ በላይ በብቃት መተግበር እንዲችል የመንግስት ድጋፍ ይደረግለታል ነው ያሉት። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጡትን ሀገራዊ ተልእኮዎች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። ለዚህም አስቻይ የፖሊሲ መደላደልን በመፍጠር ለጠንካራ ተቋማት ግንባታ እየተሰጠ ያለው ልዩ ትኩረት እንደ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላሉ ዘመን ተሻጋሪ ሀብቶችና ጥሪቶች ከፍ ያለ ጥንካሬን የሚሰጥ ይሆናል። በመድረኩም ኢንስቲትዩቱ በአሁኑ ወቅት ዓለም አቀፍ ደረጃውን የጠበቀ የላቦራቶሪ ምርመራ ስርዓት በመዘርጋትና ሰው ሰራሽ አስተውሎትን በመጠቀም ወረርሽኞችን አስቀድሞ የመተንበይ አቅም እየገነባ ይገኛል ተብሏል።